ዲኤምሲ ሪል ስቴት በነፋሻማ ዋለቡ ከቦሌ ኤርፖርት 9 ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይንና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ እንዲሁም የንግድ ሱቆችን እነሆ ይላል። የልጆች መጫወቻ ስፍራ፣ 5 የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ 5 አሳንሰሮች የተገጠመላቸው፣ ባለ 5 ቤዝመንት መኪና ማቆሚያ፣ 50% የባንክ ብድር የተመቻቸላቸው፣ ለአጭር ጊዜ ብቻ የሚቆይ የዋጋ ቅናሽ የቤት ባለቤት መሆን ይችላሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። አሜሪካም በኢራን የኒኩሌር ጣቢያዎች ላይ ከፍተኛ ውድመት ያደረሰ ድብደባ መፈጸሟን ፔንታጎን አስታወቀም። የአሜሪካ መከላከያ ሚኒስቴር ፔንታጎን ባለሥልጣናት በሰጡት መግለጫም በትላንቱ ድብደባም የኢራን ኒኩሌር ጣቢያዎች ክፉኛ መውደማቸውን ጠቅሰዋል። ጥቃቱ የኢራንን ሰራዊት ወይም ሰላማዊ ሰዎችን ኢላማ ያደረገም አይደለም ብለዋል። መንግሥት የመለወጥ ዘመቻም አለመሆኑን በአየር ጥቃቱ ታዋቂው ቢ2 ቦምብ ጣይ አውሮፕላን መካፈሉንና እያንዳንዳቸው ከ13000 ኪሎ ግራም በላይ የሚመዝኑ 14 መሬት ሰርጓጅ ባንከር ብላስተር የተባሉት ቦምቦች ጥቅም ላይ መዋላቸውን ባለሥልጣናቱ ገልጸዋል። የጦር አውሮፕላኖቹ ምንም አይነት መከላከል ሳይገጥማቸው ግዳጃቸውን ፈጽመው መመለሳቸውንም አክለዋል። ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው አሜሪካም በመካከለኛው ምስራቅ ጦርነት የማራዘም ወይም የማቀጣጠል ፍላጎት የላትም ብለዋል። የትላንት ሌሊቱ ድብደባም በቀጠናው ሰላም ለማረጋገጥ የሚያስችል ጠባብና የተወሰነ እርምጃ መሆኑን ገልጸዋል። የኢራን የኒኩሌር ፕሮግራም ወደ ኋላ እንዲመለስ ያስቻለም። የኢራን መንግሥት የኒኩሌር እንቅስቃሴውን ለማቆም ከአሜሪካ ጋር እንዲሠራ ጠይቀዋል። ኢራን የኒኩሌር ጦር መሳሪያ እንድትታጠቅ አንፈልግም ያሉት ምክትል ፕሬዝዳንቱ የዩራኒየም ክምችታቸውን በተመለከተ ከኢራኖች ጋር እንደሚነጋገሩ ገልጸዋል። በተረፈም ኢራን በአሜሪካ ሰራዊት ላይ ጥቃት ለመፈጸም ከሞከረች መቋቋም ከማትችለው ኃይል ጋር ትላተማለች ሲሉ ዝተዋል። የኢራን አቶሚክ ኃይል ተቋም ቃል አቀባይ ደግሞ ንብረት ብታወድሙ የሀገራችንን ወይም ደግሞ የኢራንን የኒኩሌር ዕውቀት ግን መግደል አትችሉም የሚል መግለጫ አውጥተዋል። የኢራን የኒኩሌር ኢንዱስትሪ ውድመት ሲደርስበት ያሁኑ የመጀመሪያም አይደለም ያሉት ቃል አቀባዩ ዕውቀት ክህሎታችን ግን በቦምብ የሚጠፋ አይደለም በማለት ገልጸዋል። የኢራን ፕሬዝዳንት ማሱድ ፔሽኪያን አሜሪካም በሀገራቸው የኒኩሌር ጣቢያዎች ላይ የፈጸመችው ጥቃት ከእስራኤል ጋር የተፈጠረው ግጭት ቀስቃሽ መሆኗን ያሳየ ነው ሲሉ ውጭ ጉዳይ ሚኒስትራቸው አባስ አራክቺ አሜሪካም ኢራን ላይ ጥቃት በመፈጸም ዓለም አቀፍ ሕጎችን ጥሳለች በማለት ድርጊቱን አውግዘዋል። ትራምፕ ድምፅ የሰጣቸውን የራሳቸውን ሕዝብ የካዱ ናቸው ብለዋል ውጭ ጉዳይ ሚኒስትሩ። አሜሪካም በሌሊቱ ጥቃት 3 ዋነኛ የኢራን የኒኩሌር ጣቢያዎችን መምታቷን ይፋ ያደረገች ሲሆን በተራራማ አካባቢ ተቀብሮ የሚገኘውንና ፎርዶ የተባለውን ዩራኒየም ማበልጸጊያ ጣቢያንና ሌሎች 2 የኒኩሌር ተቋማትን ኢላማ አድርጋለች። የአሜሪካም የአየር ድብደባን ተከትሎ በኢራን የተለያዩ ስሜቶች እየተንጸባረቁ መሆናቸውን ዘገቦች አመልክተዋል። ንዴት፣ መደነቅና ተስፋ በተለያዩ ኢራናውያን ዘንድ መታየታቸውን ስሜታቸውን ደግሞ ሄድ መለስ በሚለው ኔትወርክ በመጠቀም ሲገልጹ ተስተውለዋል። በርካቶች ግጭቱ በሰላም ንግግር ተፈቶ ነገ የተሻለች ኢራን ትመጣለች ብለው ተስፋ ሲያደርጉ፣ ሌሎች ደግሞ ግጭቱ ተስፋፍቶ ለከፋ አደጋም እንደሚጋለጡ በማሰብ በጭንቀት እንቅልፍ አጥተዋል። ስሙን መግለጽ ያልፈለገ ኢራናዊ ለቢቢሲ ሲናገር ቀንና ሌቱ እንደተቀላቀለበትና እንደ ህመምተኛ ቤቱን ዘግቶ መቀመጡን ገልጿል። ነገ ምን ሊመጣ ይችላል እያልኩ በስጋት ኑሮን እየገፋሁ ነው ብሏል። የኢራንን ያጸፋ ዛቻ ተከትሎ የአውሮፓ መሪዎችም ቴሄራን ተጨማሪ እርምጃ እንዳትወስድ ጠይቀዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር፣ የጀርመን መሪ ፍሬድሪክ ሜርዝ እና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በጋራ ባወጡት መግለጫም ኢራን የኒኩሌር ጦር መሳሪያ መታጠቅ እንደማትችል ደግመው ሲያሳስቡ የእስራኤልንም ደህንነት ወይም ደግሞ ደህና መሆን እንደሚደግፉ አረጋግጠዋል። ዓላማችን
ኢራን ኒኩሌር ጦር መሳሪያ እንዳታመርት የመከላከል ስራችንን አጠናክረን መቀጠል ነው ብለዋል መሪዎቹ። ኢራንም ከኒኩሌር ፕሮግራሟ ጋር በተያያዘ የተነሳውን ችግር ለመፍታት ወደ ድርድር እንድትመጣ ጠይቀዋል። ለዚህ ደግሞ ከሁሉም ወገኖች ጋር በመተባበር አስተዋጽኦ ለማድረግ ዝግጁ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ የእስራኤል ጦር ኃይል የአሜሪካ ድብደባም በኢራን የኒኩሌር ጣቢያዎች ያደረሰውን ውድመት እየገመገመ መሆኑን ይፋ አድርጓል። በተለይ ኢራን የበለጸገ ዩራኒየም ከአሜሪካ ጥቃት አስቀድሞ ከኒኩሌር ጣቢያዎቹ እንዲወጡ አድርጌያለሁ የማለቷን እውነትነት እያጣራሁ ነው ብሏል ጦር ኃይሉ። በተለይ በዋነኛውና ተራራ ላይ ተቀብሮ በሚገኘው ፎርዶ ኒኩሌር ጣቢያ ላይ ስለደረሰው ጉዳት በጥልቀት እየመረመረ መሆኑን ገልጧል። አሜሪካም ዛሬ ማለዳ ላይ ጥቃት ከፈጸመችባቸው 3 የኒኩሌር ተቋማት መካከል አንዱ የሆነው ፎርዶን ለመምታት እጅግ ከፍተኛ ጉልበት ያለው ቦምብ ጥቅም ላይ ውሏል ነው የሚባለው። ከዚህ ቀደም ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራን የኒኩሌር ማዕከላት ላይ የተፈጸመውን ጥቃት እጅግ አሳሳቢ ሲል መግለጹ ይታወሳል። የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ባለፈው ሰኞ እንደገለጹት የወታደራዊ እርምጃዎች መባባስ በሰዎችና በአካባቢ ላይ ከባድ ጉዳት የሚያስከትሉ ጨረሮች የመልቀቅ አደጋን ይጨምራል ማለታቸው ይታወቃል። ዩራኒየም የማበልጸጊያ ጣቢያዎች ወደ ተለያየ ቁስ አካል የመለወጥ ባህሪ ባላቸው አይሶቶፕስ ከተባሉ ኬሚካላዊ ንጥረ ነገሮች የሚሰሩ ቁሶችን ለማዘጋጀት ያገለግላሉ። በሌላ ዜና በዋሽንግተንና በቴሄራን መካከል የተካሄደውን የኒኩሌር ንግግር ያሸማገለችው ኦማን አሜሪካም በኢራን የኒኩሌር ተቋማት ላይ የፈጸመችውን ጥቃት አጥብቃም ስታወግዝ ከአሜሪካ ጋር ጠንካራ የደህንነት ትስስር ያላትና በቀጠናው የአሜሪካም የቅርብ ወዳጅ የሆነችው ሳውዲ አረቢያ የኢራንን ሉዓላዊነት መጣስ በማውገዝ ከእንዲህ አይነት ድርጊት መቆጠብ ያስፈልጋል ስትል መግለጫ አውጥታለች። ዓለም አቀፉ ማህበረሰብም እነዚህ እጅግ አሳሳቢ ሁኔታዎችን በተመለከተ ፖለቲካዊ መፍትሄ ላይ ለመድረስ ጥረቱን እንዲያጠናክር ነው የጠየቀችው ሳውዲ አረቢያ። የኳታር ውጭ ጉዳይ ሚኒስቴር በበኩሉ አሁን እየታየ ያለው አደገኛው ውጥረት በቀጠናውና በዓለም አቀፍ ደረጃም አስከፊ መዘዝ ያስከትላል ሲል አስጠንቅቋል። በዚህ ወቅት ሁሉም ወገኖች ጥበብና መቆጠብን ተግባራዊ ማድረግ ይገባቸዋል ሲል አሳስቧል። ግብፅ በበኩሏም ቀጠናው ወደ ሌላ ትርምስና ውጥረት የመግባት አደጋም ተጋርጦበታል ስትል፣ የሊባኖሱ ፕሬዝዳንት በበኩላቸው የኢራን የኒኩሌር ተቋማት ድብደባም ሁኔታው ከአንድ በላይ የሆኑ ቀጠናና ሀገራትን ደህንነትና መረጋጋት አደጋ ላይ የሚጥል ነው ሲሉ አስጠንቅቀዋል። ይህ አዋዜ ነው። ታላቅ ጥምራት፣ ታላቅ ብስራት፣ ታላቅ እመርታ እንሆ። አናንያና ጽጌሬዳ የጤና ማዕከላት ወደ ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌሬዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል። እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የሕፃናት የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌሬዳ አናንያ የእናቶችና የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል